ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ከጧት ጀምሮ ነበር እኮ ግን አሁን ጠፋብን። አሁን ነው ስራ የገባ ነው። ሄሎ መብራት ኃይል። አቤት። መጽሐፍ እያነበብኩ እንዳለ መብራቱ ጠፋብኝ። ካዲያ ለምን ትራዲሽናል አታረጉም ስትል በጧፍ አንብብ። ሄሎ መብራት ኃይል። አቤት። መብራት ከጠፋብን 3 ቀን ሆነው። እሺ አሁን ምን ይሉታል? ሃትሪክ ነው። ሄሎ መብራት ኃይል። አቤት። በፈጠራችሁ መብራቱን ልቀቁልኝ። ምን ነው? ፀጉሬን እየተቆረጥኩ መብራቱን አጥፍታችሁት ግማሽ ፀጉር ግማሽ መላጣውኛለሁ። ፋሽን ነው። ቦስ ጨረቃዋን አይታታል ዛሬ? እንዴ ጨረቃው ነች እነዚህም ተበራ? አዋ ማን ሰለሞን? አቤት። ጨረቃውን አይታታል? አዎ። እና ከተማ ውስጥ መብራት ምን ይሰራል? ምን በላጥፋልኛ። እሺ ቦስ። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ ድረሱልን፣ እኛ ሰፈር ሴቶች ተደራጅተው ወንዶችን እየደፈሩ ነው። ምን? አሁን አድራሻቸውን ላክልኝ፣ መጥቼ ነው ማስራቸው። ሄሎ ፖሊስ። አቤት። ልጄ አንድ ሳጥን ቢራ ገዝቶ ሊጠጣ ሲል እጅ ከፍንጅ ያስኩት። ትሰምኛለሽ? አሁኑኑ ቢራውን ከነሳጥኑ ይዘሽው ነይ። ለምን? ለምርመራ ፈልገዋል። ሄሎ ፖሊስ። አቤት። አንድ ሌባ ስልኬን መንጥፎኝ በብርሃን ፍጥነት ሮጦ አመለጠኝ። አሁን ምን ይሉታል? ኡሴን ቦልት። ሄሎ ፖሊስ። አቤት። ባሌ ደበደበኝ። ምን አርገሽው? ምንም አላረኩትም፣ ሰራተኛችንን ብቻ ነው ያባረርኩት። ምንም አላረኩትም ትላለች እንዴ? ሄሎ ፖሊስ። አቤት። የሆነ ሰው 7 ጊዜ በሽጉጥ ተኩሶ መተኝ። ታዲያ አባቴን ሰላም በልኛ። አባትህ የት ነው ያለው? ገነት። አንድ ሰው እንዳይንቀሳቀስ ዝርፊያ ነው። ይኸውልህ አንድ ሰው ቢንቀሳቀስ ወስናለሁ ማለት ነው። ከልጅነታችን ጀምሮ ባንክ የመዝረፍ ህልም ነበረ። ይኸው ዛሬ ቀኑ ደርሶ አሳካ ነው ማለት ነው። አንተኛው እዚህ ባንክ ውስጥ የሚገኘውን ገንዘብ 5 ሳንቲም ሳይቀር በዚህ ቦርሳ ሰብስብልኝ። ዳይ አረ ይሄ ነገር ባንክ አይመስለኝም። አረ ፋልኮ አይደል? መኔስት ፊልም ላይ ብቻ ነው የሚያምረው። አንተ አሰማም። ወይኔ እባብ ነደፈኝ። ምን እሺ ነው ነደፈሽ? ቂጤም። ሄሎ ዶክተር፣ ጓደኛዬን እባብ ነደፋት። ምን እናድርግ? ይኸውልህ አዳምጠኝ። አሁኑ ነው እባብ የነደፋትን ቦታ በአፍ መጣ መርዙን አውጣላት። እሺ ተማሪዎች፣ የወንዶች የዘር ፈሳሽ 25%ቱ ስኳር ነው። እንዴ ታዲያ ለምንድን ነው የማይጣፍጠው? ወይኔ ተቃጠልኩ። ምን ነው? ፍቅረኛ ይዘጋ ከወንድ ጋር እየተሳሳመች ነው። ካዲያ የሆነ ነገር አድርጋ። አልችልም። ለምን? ሚስቴ ይዘጋ ነች። ዶክተር ሸራይት ነከሰኝ። ታዲያ ይችል ስለካታ የምን ልብስ ነው? የስፓይደርማን። እኔ ምንሽ አግብተሻል እንዴ? ኧረ አላገባሁም። ለምን ጠየቀኝ? አይጣትሽ የቀለበሳይ ጊዜ ነው። ይሄማ ወንዶች እንዳይለክፉኝ ነው። የበቀደም ወስደ እናንተ ክላስ ውስጥ እኮ ነው ያላችሁት። ቆይ ተውት። እኔ ማስተማሩን ትቼ እናንተ ናያቸው። አውሩ ውስጥ አውሩ። ብራዘር እስቲ ለውሻ የሚሆን ስጋ እስቲ ለውሻ ትንሽ ከቀዩም አድርግበት። ከጮማው ይሄው ጮማ በቃ። እና ሜር ነው ወይስ እዚህ ነው ምግብ? ግብጽ አባይ ግድብን አፈርሳለሁ እያለች ነው። እና ምን ትላለህ አንተ? በአባይ ግድብማ አልደራደርም። የአባይ ግድብ ከሚፈርስ ቤቴ ቢፈርስ ይችላል። ሰውዬ ተከራይ እኮ ነው። እዚህ መስሪያ ቤት ለመቀጠር ብዙ ማለፍ የሚጠበቅብህ ነገሮች አሉ። ብሄር ምንድን ነው? አላውቀውም። ከጎዳና ነው የተገኘሁት። ብሄር ህይወት ያላንቺ ባዶ ናት። ካዲያ ለዛ አይደል እኔን የጠበስከው? ሰውዬ ለምንድን ነው ፍላሽን ኮምፒውተር ላይ የሰካው? ምን ችግር አለው? ያንተ ፍላሽ እኮ ቫይረስ አለበት። ለሱማ ችግር የለውም። በኮንዶም ነው የሰካሁት። እሺ ተከሳሽ፣ ለምንድን ነው ልጅቷን የቀበርካት? ክቡር ዳኛ አፈቅራለሁ ብላኝ ነው። ካዲያ አፈቅራለሁ ብትል ትቀብራታለህ? ሴትን ማመን ቀብሮ ነው። ቲቸር ይሄ ናቲ ዝም ብሎ ያፈጥብኛል። አንተ ምን አባ ነው የምታፈጥባ ልጅቷ ላይ? ቲቸር አላማችሁ ላይ አተኩረው አላልክም? አስተናጋጅ። አቤት። እስቲ አርሰናል ምግብ አምጣልኝ። የአርሰናል ምግብ፣ የጾም ምግብ አምጣልኝ። ያዝ ያዝ። ኧረ ላሽ ለምንድን ነው ትርፌ ጫንከው? አይደለም ሰርግ ላይ ሆኜ ነው። የቤተሰብ ቅልቅል። ወይኔ ሚስቴ ሞተሽ አረፍሽው። አይዞህ ባለቤቴ ብታርፍም ለልጆችህ እኔ ያለሁላቸው። ለኔስ? እሺ ክቡር ከንቲባ፣ እኛ የኢትዮጵያ እግር ኳስ ብሔራዊ ቡድን ለእርሶ ትልቅ ጥያቄ አለ። ጠይቁኝ። ለምንድን ነው ተጨማሪ እግር ኳስ ሜዳ ማይገነባልን? ለመሸነፍ ያለው አይበቃም እንዴ? እሺ እናንተ ሀብታም ሴቶች ዳውንዶችን እንዴት ነው የምታዩቸው? አናያቸውም። እሺ አሁን ደግሞ ማስጎበኛችሁ እነዚህን ጥቁር ሐውልቶች ነው። ዋው እንዴ እዛ ጋር ያለው ይንቀሳቀሳል። ተማሪዎች አምቡላንስ ጋር ደውሉልኝ። እሺ ይሻል ደውል እንጂ። ለካ ስልክ አታምጡ ብለናል። ወንጀሉን መፈጸም ምን ታምናለህ? አዎ ክቡር ፍርድ ቤት። ጸጥታ ይከበር። ከአሁን በኋላ ድምፅ ያሰማ ሰው ይባረራል። ስሙ ማሳሰማሪ ሲኖትራክ ገጫው ነው። ኧረ እንደዛ ከሆነ በቃ ወደ ቤት እንሂድ። አዎ በቃ እንሂድ። እንደምን አደራችሁ ተማሪዎች? እንዴ አይዟችሁ አትደንግጡ። ትንሽ ሲኖትራክ ነገር ገጨት አድርገኝ። እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ናቷ ነው። እሺ ናቷ 25 ሰከንድ አለ። አይ ብጉሩ የሚያጠፋ ነገር ጥቀስ። ሚስት ማግባት። አፍሪካ ውስጥ ውረድ ሲባል የወረደ መንግስት ጥራ። ምን እስክስታ ነው? ምን ልትወጥር ትችላለህ? ታርዚና ነው። የፓርላማ ሌላ ስሙ ምንድን ነው? አልቤርጎ። በዚህ ሰዓት ሊያበላ የሚችል ነገር ጥቀስ። ቤስት ፍሬንድ ነው። የኔ ቆንጆ ታገብኛለሽ እንዴ? ገደል ጫፍ ላይ አንተ ታይኖር እንደዚህ አይተገምተኝ። ታገብኛለሽ ወይ እንዴ? ላስብበት። እሺ አገባለሁ።
ኧረ ላሽ ተዋረድኩ። ኧረ ቆይ ላስቀይስ። ያ ሌላ ይሄ ሌላ። ምንድነው የሚያክል ግር? ምን ይጨመር? መርፌ። ቤተሰብ መምሪያ እዚህ ነው? አዎ እዚህ ነው። እሺ እኔ ዘነበ እባላለሁ። ባለቤቴ ደግሞ ዘነበች። ልጃችን ደግሞ እኔ ልገምት። ጎርፉ። በቃ እኔ በጣም ነው ማፈቅርህ። ጽዳት ሰራተኛ ነሽ? አዎ ግን አፈቅርሃለሁ። ሲጀመር ታይካለሽ። ሲቀጥል ደግሞ የጽዳት ሰራተኛ ምናምን አይመጥነኝም ስልሽ ቦታችን ይለያያል። ጥበቃ! አቤት! ና በር ክፈት። መጣሁ። ቆይ አንተ ለምንድን ነው ቻይኖቹ የምትፈራቸው? እንዴ ቢበሉኝስ? ማነው ቻይና ይበላል ያለ? መቼ ነው የሚበሉኝ? አንተማ ሰው ነህ። ዶክተር ውጤቴ እንዴት ነው? ውጤትን እንደሚያሳይ ከሆነ የሚያቃጥል ነገር ካልተውክ ትሞታለህ። ሄሎ! ወይኔ ማር እንዴት ልፋታ እፈልጋለሁ። እሺ ኦናና፣ በጣም የምትፈራው ስትራይከር ማን ነው? ሀሊማ ጉር። ዮ ገነት ገባው። እኔ አላምንም። ፍራንክ ነው። እሺ አንተ ደግሞ ኬን ነው የመጣው? ዋጋውን እኔ ከአፍሪካ ነው የመጣሁት። እንደዛ ጋር ምግብ የት አለ? እሺ እኔ ምን አጥፍቼ ነው ሲሆን የገባሁት? እዚህ ጋር ጉቦ በመቀበል ነው የሚለው። ኧረ እኔ ጉቦ ተቀብያለሁ። ጉቦ ምንድን ነው? ጉቦ አታውቅም? ኧረ እኔ አላውቅም። ስራ ምንድን ነው? ትራፊክ። እንዴት ሲሆን ገባው? ስምሽ ማን ነው? ቤቲ። ቤቲ እንዴት ሲሆን እንደገባው አልገባኝም። እኛ ግን ገብቶናል። አራሶ እየቀስበት ኬኔ መጣው። ምን አውቃለሁ? ፌደራሉ ድንጋይ ወረወርኩበትና ዞሬ ስሮጥ እናንተን አየኋችሁ። ዳድ ለምንድን ነው ልብሶቼን ኩሽና ያስገባቸው? ለዛሬ ኩሽና ነው የምታድረው። ያንተ ክፍል እንግዳ ያድራል። የምን እንግዳ? አረዳዳም ደግሞ ምንድን ነው? አሁን ነው ወደ ሆስፒታል ነው እንዴ? ብሎ እንግዳ የገዛሁት በግ ታሟል። ካዳኔ ምን ሰራለሁ? ኩላሊት ከሆነ አንተ ትሰጠዋለህ። ምን ነው ያሯሩት? ከቀነኒሳ ላይ ስልኩን መንትፈው እያሯሯጠኝ ነበር እና ሩጫ መስሎት ቀደመኝ። እሺ ተማሪዎች፣ አባቶቻችን ሰርተው ካስረከቡን ሀገር እኛ ምንድነው የጨመርነው? ጋሼ የህዝብ ቁጥር። ዶክተር እዚህ ጋር ስነካው በጣም እያመመኝ ነው። ታዲያ አትንከባ። ባለቤት እርጉዝ ነች። እንዴት? እኔ እኮ ምንም አድርጌ አላውቅም። እሷ ግን ታውቃለች። አባትህ በጣም ጥሩ ሰው ነበር እና በጣም ነው የናፈቀኝ። አባትህን ሰላም እንድትልልኝ እፈልጋለሁ። ዶክተር አባቴ እኮ ሞቷል። አውቃለሁ። ሰላም ዶክተር። አይ እንዴት ነሽ? እኔ በጣም ደህና ነኝ። ታዲያ ውጪልኛ። ዶክተር እኔ እኮ ትልቅ ህልም ነበረኝ። እንደዚህ በቀላሉ ሞታለሁ ብዬ አስቤ አላውቅም ነበር። ግን ዶክተር እኔ ስሞት ምን የሚፈጠር ይመስላል? እሱማ አንተ የተኛበት አልጋ ይጸዳና ሌላ ታካሚ ይታከምበታል። እናንተ የመንግስት አካላት ቆይ ለምንድን ነው በየመንገዱ ያሉትን ሌቦችና ውርጋጦች ሀይ ማትሉልን? ሀይ ሙዬ እንተወቅ። እኔ ሀሴት እባላለሁ። እኔ ደግሞ ዜድ እባላለሁ። ዘበርጋው ና አዮቹን አስገባ። የኔ ውድ ደለንተ የአይፎን 16 አገዛልኝ። የኔ ፍቅር ያው ለብር ጌታ መጣለሁ። የኔ ፍቅር ሁለት ኩላሊት ምን ይሰራል? አሞዬ ዳቦ እስኪ አልቋል። እንዴ ዳቦ ያልቃል እንዴ? ዶክተር እንቅልፍ ከተኛው ምስቀናኝ ነው። ምንድነው መፍትሄው? ያው ፓርላማ ገባበት። እንደሚታወቀው ባለቤቴንና አያቴን በአንድ ቀን በመኪና አደጋ አጥቻለሁ። ነገር ግን ሀዘኔን ዋጣ አድርጌ ላስተምራችሁ መጥቻለሁ። ምክንያቱም እኔ ማስተር አስተማሪ ነኝ። እንደው ለጨዋታ እንደው ልብ የሚሰጥ ወዳጅ አለው። እኔ አልሰጥም። ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። መጀመሪያ መጥፎ ዜናውን ንገረኝ። መጥፎ ዜና የወለድሽው ልጅ ዞምቢ ነው የሚመስለው። በዛ ላይ ደግሞ ጭራ አለው። በኢየሱስ ስም ካዲያ ምንድነው ጥሩ ዜና? ሞቷል። እና ስልክሽን ስጪኝ። 0944 ኖ አስደውይኝ ማለት ነው። አይ ትራፊክ፣ ለአንተ አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው ጥሩ ዜና? ጥሩ ዜና እዛ መኪና ውስጥ ያለው ሰው ቀበቶ አላሰረም። ወንድ። ታዲያ ምንድነው መጥፎ ዜና? መጥፎ ዜና የከንቲባው ብራዘር ማን ዳልኩ ማለት ምን ማለት? እዛ ጋር ያለችውን የአባትህ አይነት መኪና እያጣ እዛ ጋር እኮ ምንም መኪና የለም። ልጄ ለልደትም እንዳመጣው ልገምት። ምን ጋላክሲ ሞባይል ቸኮሌት። ያስቻለው ልጅ ራቁቷን እየሄደች ነበር አሉ። አዎ ልክ እንደዚህ ራቁቷን እየሄደች ነበር። እስኪ እንዴት ፈለግትሻለሁ ነው አፈን ዝጋ እንዳጨመረኝ። እንደምን ሆናችሁ? እንዴ አባዬ መጣ። ወሬ ነው የምትሄዱት? ፖስት ቢል ልካኝ ነው። እና ተማሪዎች ቬነስ የሚባለው ፕላኔት ላይ አንድ ቀን ከአንድ ዓመት ይበልጣል። እዛ ነበር ቤት መከራዬ።
ሄሎ ራይድ ብራዘር የፈጠነ ቆይ ፈጬ ነው ይልኝ። በዚህ ጨለማ ቆይ ፈጬ። እሺ የቱ ጋር? ሶስተኛው ቅያስ ጋር ያለው ሸለቆ ጋር። ሰውዬ ስራ እኮ ነው ያዝኩት። ለምን ትቀልዳለህ? ቆይ አንተ ምንድን ነህ ሲጀምር? ሰው ነህ? እኔማ ኤልያን ነኝ። ኤልያን። ቆይ አንተ የት ነው የምትኖረው? ጁፒተር ላይ። ግን እናንተ አደጋ ውስጥ ናችሁ፣ ትልቅ አደጋ ውስጥ። ተመልከቱ፣ ከ40 ብትባሉ የጠፈር ድንጋይ በ600 ሜትር ፐር ሰከንድ ወደ ምድር እየመጣች ነው። አሁን ምድርን ለቃችሁ ማትሄዱ ሆነ ቡም ትፈነዳላችሁ። ሰራተኛ እንፈልጋለን ብላችሁ ነበር? አዎ፣ ስራው 20 ህጻናቶችን መንከባከብ ነው። ደሞዙ 2000 ብር ነው። ክፍት የሥራ ቦታ አለ። ክደኑት። ዶክተር እየሞትኩኝ ነው። ሁላችንም እየሞትን ነው። የመሞቻ ፍጥነታችን ብቻ ነው የሚለያየው። የኔ ምን ያህል ፈጣን ነው? ያንተ እንደ ኡዜን ቦልት ነው። እኔ እናንተ ሀብታሞች ግን ታሳዝኑኛላችሁ። እንዴት? እንቅልፍ የላችሁማ። ይኸው እንቅልፍ ስል ጓጓ። ስለ ምግብ እንዳላወራ። አያትህ እንዴት ነው ሊሞት ይቻላል? መጀመሪያ በትራስ እየተቃለድን ነበር። እሺ፣ ከዛ አየር አጥሮት ሞተ። አይዞህ አይዞህ፣ ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። ወይኔ አያቴ ወይኔ። አያትህ ምን ያህል ንብረት ነበራችሁ? 3 ቤትና 2 መኪና። ቀጥ ብለህ ነው። አረ መጀመሪያ ማማሰያውን አስቀምጡ። ና። አረ ምንድን ነው? ና ልመታ አይደለም እና ልቀምሺ ነው? እኔ አላምንም። አላሙዲን አባቴ ነው። እመነኝ ልጄ፣ አባቴ ነኝ። ካላመንክ ይኸው የዚህን ቤት ቁልፍ እንካ። እኔ አልፈልግም። እሺ ልጄ፣ ምንድን ነው የምትፈልገው? እኔ የምፈልገው የአባትነት ፍቅርህን ነው። ብራዘር፣ እስቲ ሀብታም የሚያደርገኝን መጽሐፍ ስጠኝ። ሰውዬ እሱ ቢኖር ነው እዚህ ምን እሰራለሁ? በጣም ያናደር። 90 ሚሊዮን ነው የተዘረፍነው። አለቃ፣ ገንዘባችንን ማስመለስ እንችላለን። እንዴት አድርገን ነው የምንችለው? ገንዘባችንን የዘረፈን እኮ በመተጣጠፍ ችሎታውም ሆነ በአካላዊ ፍጥነት ወደር የማይገኝለት ዝነኛው ዘራፊ ሳንጃው። ከሱ ላይ ማን ሊቀበልልን ይችላል? ጀብደኛው አለ አይደል? በቃ አይበገሬው ልትለኝ ትችላለህ። ይሄ ጉራ አይደለም፣ ማስረጃ አለኝ። ለምሳሌ የ8ኛው ባላንዶር ዝርፊያ ላይ እጅ ያለበት፣ እንዲሁም የ2007 ወርልድ ባንክ ዝርፊያ ላይ ተሳትፌያለሁ። እንዲሁም የንጉሱ ዲያመንድ ሀብል ዝርፊያ። ቆይ እኔ ዘራፊ አይደለሁም፣ ጀስት ጀብዶቼን ለመናገር ያክል። አያነሳም? እየጠራ ነው። ሄሎ ጀብደኛው፣ 40 ሰው ግምት። ጀብደኛው፣ ገንዘባችንን እንድታስመልስልን እንፈልጋለን። ፎቶና አድራሻውን ብቻ ላክልኝ። እናድርገው እንግዲህ። ወንድሜ ካልተሳትኩኝ ሳንጆ ነው ባንኮ የሚባለው ሰው የቤት እዚህ ነው። ኦ ሄ እኔ እኮ ሌላ ነገር አስቤያለሁ። ጀስት ገርፌው ገንዘቡን ተቀብዬው መክሬው ይቅርታ አድርጌለት ለመውጣት ብቻ ነው። በሬሳይ ላይ አልፈነዋ። በሬሳክ ላይ መሄዱ ግን አስፈላጊ ነበር። ኦኬ፣ በጠዋት ከእናንተ ጋር ስታገላግኝ ምንድን ነው እሱ? ይሄማ ኤሌክትሪክ ሽጉጥ ነው። ኧረ አይደለም፣ ራሱ ነው። አይደለም፣ አሁንስ? አይ ራሱ ጀብደኛው ስጠብቅህ ነበር። እንዴት የሚገርም አገባብ ነው የገባው። ጭራሽ የዘረፍኩን እዚህ ነው የምታስቀምጠው? ይሄ ነገር እዚህ ጋር ያበቃል። እበቀልሃለሁ። በቀል ግን ፍቅርና በቀል የሚለው ፊልም አለቀ እንዴ? ዳድ ባዶ ማለት ምን ማለት ነው? ፍሪጁን ክፈተው። አባ ራይድ ነሽ? አዎ ራይድ ነኝ። እኔ ደግሞ አስተማሪ ነኝ። ቆይ እዚህ ክላስ 12ኛ ክፍል መሆናችሁ ተረሳ እንዴ? በላይ ምን ሆኖ ነው የቀረው? ጋሼ አክስቱ ሞታ ነው። አይዞህ ሁሉም ያልፋል በልልኝ። አዎ ጋሼ፣ እሱማ ሁሉም ያልፋል። ግን እናንተ አታልፉም። ይኸውልሽ ፍቅሬን ካልተቀበልሽኝ እኔም በረኪና ነው የምጠጣው። ፍቅረኛ አለኝ አልኩህ እኮ አይገባም እንዴ? እንግዲያውስ እጠጣዋለሁ። እንዴ ተው ቸኮላት ነው እንዴ? ደግሞ ለፍቅር በረኪና ልጠጣ እንዴ? ልጆች አቤት! ልጆች ምን ይላሉ የሚለው ፕሮግራማችን የሽልማት ሰዓቱ ላይ ደርሰዋል። ቤቢ አቤት! አያቺ ምርጥላ መኪና ሪሞት አላት፣ መብራት አላት፣ ትዘፍናለች። ዋው! እቺ መኪና ከምንሰጥህና የ6 ወር የቤት ኪራይ ከምንከፍልላችሁ
የቤት ኪራይ ብል በፈጠረ በእግዚአብሔር በማርያም በሁሉም በእግዚአብሔር የቤት ኪራይ ብል እሱ መኪና ጤና ይስጥልኝ ፖሊስ ጣቢያ ነው የምንረዳው። ሚስቴ ላይ ክስ ለመስራት ፈልጌ ነበር። ለምንድን ነው ሚስቴ የምከሳት? ሃይ ካላት ወንድ ጋር በሙሉ ትተኛለች። ሃይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት እቺ ባለጌ። እንዲያሺ ሄሎ ሃይ ጤና ይስጥልኝ ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አረገሽ? አሁን የተወለዱ ልጃችንን ስሙን ጣሰው ሊለው ነው። እስቲ ስልኩን ስጪው። እንካ ሄሎ። አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ፣ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድን ነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ መኪናዬ ፍሬን እምቢ አለ። ምን አይነት መኪና ነው? ሲኖትራክ። ወይኔ ህዝቡን ፈጀኸው። አረ እንዴ ላቁመው እምቢ አለኝ። እሺ አካባቢ ላይ ምን ይታያል? ትምህርት ሚኒስቴር። በልግባልኛ። እሺ አንቺ ግን ለምሮሽ ማቲኝ ምን ያን ነገር ነው በፈጣሪ። አንተ ግን ምን አይነት ባለጌ ሴሰኛ ሰው ነህ? እኔ እንደ ሌሎች ሴቶች አይደለሁም። እሺ በገንዘብ አልገዛ። እኔ ሃይማኖቴን አክባሪ ፈጣሪ የምፈራ ሴት ነኝ። እሺ ይሄንን ቆሻሻ ጥያቄን ድጋሚ እንዳጠይቀኝ 5000 እሰጥሻለሁ። ዶላር ብር። አረ መብራት ኃይሎች ባካችሁ። ምንድን ነው? ቆይ ልመና አይገባችሁም? ይገባናል። መብራቱን ልቀቁልን። ቆይ እናንተስ ልመና አይገባችሁም? ይገባናል። ጉቦ ስጡን። ኢንስፔክተር ባሌ ከጠፋ 1 ሳምንት ሆነው። አታስቢኛ ፈልገን እናገኘዋለን። ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር። እሺ ውጪልኝ። ለምን አፈልጉልኝም? ደሞ እኮ የጠፋን ልፈልግ። ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። አያበሻውን እስቲያው ምን አረግሹ? ከስራ ስመለስ ለመመሳሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለመሳሰሪ ጠበቅሹ እንዴ? ራሱ ሰርቶ አይበላም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችም ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለባችሁ። ሴት ከወንድ እንደማበልጠው ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባሌ ስጩ። ሄሎ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ እየጠየከኝ ያለው ሀገሬ እንድሸጥ ነው? አታካብደው። የሀገሪቷ ሚስጥር ያዞን ሰረር ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ። እኔ ሀገሬ እንድሸጥ? አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን $1 ሚሊዮን ስንሸጣት ከመሰለህ? ትክክል ነህ። አምጣው። አዎ ፍቅሬን ማትቀበኝ ከሆነ ፊት ለፊትሽ የኔ ኤሌክትሪክ ጨብጬው ነው የምሞተው። ቆይ አንተ ልጅ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እኔ ያለ አንቺ መኖር አልችልማ። ይቅርታ ያንተ ልሆን አልችልም። እንግዲያውስ ፊት ለፊትሽ ጨብጬው ሞታለሁ። አንተ የምር ነው እንዴ? ተው በቃ። እኔ እኔ ያለ እንደምትወደኝ ያላወኩህ ነበር። እንዴ ምንድን ነው? ለኔ ብሎ ኤሌክትሪክ ጨብጦ ሊሞት ነው። መብራት እኮ የለም። መብራት የለም እንዴ? አጥቼ ደግሞ ቀልደኛ ነች። ደግሞ ለፍቅር ብዬ ኤሌክትሪክ ሊጨብጥ። ዳር ዛሬ ተማርነው ልንገራ። ምን ተማር? ይኸው ሁሉ ጊዜ ሽሮ መመገብ HIV ኤድስ ያስይዛል። ታዲያ ምን ችግር አለው? በኮንዶም ትበላለህ። አታ ቤቱን አጽዳ ብዬ አይደል ሄድኩት። ኧረ በለጡ እስቲ እነ ሴት እንደሚስቱኝ ባልሽ እኮ ነኝ። አንተ ለኔ መልስ ሰጠኝ። ይኸውልሽ በለጡ በሆነ ባልሆነ የምትመችኝ ነገር ካልተውሽ ከስሻለሁ። ዝም በል። ምንድን ነው? ምን ሆናችሁ? እንዳልደግምሽ ውዴ። ጎረቤታችን ሚኪ እኮ ሚስቱ ሜላትን ሁሌ እንደሳማት ነው። አንተ ግን ምን? እኔም ሁሌ እንደዛ እያረኩ አይደል እንዴ? መቼ ስማኝ ታውቃለህ? ስለ ሜላት አይደል ስናወራ ነበር። እሺ አቶ በላይ በፍላጋ ያገኘነው ሬሳ ይሄ ነው። የሚስት መሆኑን አለመሆኑን እስቲ አይተለይልን። እሺ ፖሊስዬ። ወይኔ በጣም ተዋደዱ ነበር ማለት ነው። አንድ ቀን በሰላም ኖረን አናውቅም። ሁሌ እንደተጣላን ነው። ካሪያ ምንድን ነው እንደዚህ የሚያስለቅስ? እሷ አይደለችም። እትዬ ቤቴ እኔ ልጆቼ ሊያሳብዱኝ ነው። ምን ነው እንደ አንደኛው ሲዞ አንደኛው ሲኒ ሰብራል፣ አንደኛው ወጥ ይደፋል። እኔ እትዬ ቤቴ ከማባዴ በፊት ምን አድርጌ እነዚህ ልጆች መከላከል እንደምችል ንገሪኝ። አይ ልጄ በፊት ነበር እንጂ አሁንማ ምንም አድርገህ መከላከል አልችልም። በፊት ምን አድርጌ መከላከል እችል ነበር? ኮንዶም። ጋሼ እቺን ያዛት። ምንድነው? 30,000 ብር። ለምንድን ነው የሰጠኝ? ዛሬ ጧት መኪና እየነዳሁ እንዳለ ሳላስበው ልጆትን ገጨሁት። ምን? ወይኔ ልጄ፣ ወይኔ ወንድሜ። ለዛ ነው 30,000 ብር የሰጠኝ? አዎ ይሄ ወንድሙ ነው። እሱንም ግጨውና ሌላ 30,000 ብር ጨምርልኝ። ከኔና ከእናትህ ከአንዳችንም ምረጥ። ምን ማለት ነው? አንቺ ሚስቴ ብትሆኝም እሷ እኮ እናቴ ነች። ወይ እሷን ከዚህ ቤት አስወጣታለሁ ወይ እኔ ከዚህ ቤት እወጣለሁ። ስሚ እኔ ልጄ መቼም አያባረኝም። እሺ እራስሽ ትወጫለሽ። አስወጣት፣ አለበለዚያ እኔ እወጣለሁ። ይኸውልሽ ልብስሽን ይዘሽ ውልቅ ማለት ትችያለሽ። አዎ ውልቅ በይልን ከቤታችን። እሷን አይደለም እማዬ አንቺን ያልኩሽ። ዳድ ምንም ብትል ምንም እኔ እቺ ልጅ አላገባትም። ወደ ሳይሆን በግድ ታገባለህ። ዳድ እያት እስቲ ዞምቢ እኮ ነው የምመስለው። አንዴ ወስኛለሁ። ምንድነው ዳድ? እኔ ልጅ አይደለሁ እንዴ? አንተ እንደዚህ አይነት ሴት አምተው አግባቢ ይሉ ምን ታደርጋለህ?
አድርስ ነው ደግሞ እኔ ማግባት የምፈልገው ሜላትን ነው። በቃ ተናገርኩ። ታገባታለህ እንዴ? እኔ ለማን ነው የምነግራት? ማምዳድ የሆነች አስቀያሚ ሴት አምጥቶ ካላገባ እያለኝ ነው። ልጄ ፈጣሪ ማንንም ሰው አስቀያሚ አድርጎ አልፈጠረም። ፈጣሪ በአምሳሉ የፈጠረው ሰው አስቀያሚ አይባልም። የታለች ልጅቷ? ይቻት ይቺማ ዞምቢ ነች። ክቡራትና ክቡራን ይህ የካፕቴን ናቲ ድምጽ ነው። ያለነው ደግሞ ታይታኒክ መርከብ ላይ ነው። ወደ አሜሪካ ለመድረስ 200 ኪሎ ሜትር ነው የሚቀረን። እስከዛም ዘና በሉ። ወይኔ ሰዎቹን አስበላኋቸው። ላይክ ይኸውልህ ስማ፣ ለኔ 2 ሚሊዮን ብር ስድብ ነው። አንድ ጊዜ ክቡራትና ክቡራን አንድ ጊዜ እሺ። አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው መጥፎ ዜናው? መጥፎ ዜና መርከቧ ከግግር በረሮ ጋር ተጋጭታለች። ምን ያለቀል? አንተ ምን አባ እየሰራ ነው? ወይኔ ያለቀልን። እሺ ጥሩ ዜና ምንድነው? ጥሩ ዜናማ ሁላችሁም እንዳለባችሁ መዋኘት ትችላላችሁ። ስማ የኢትዮጵያ አርቲስቶች ግን በጣም ዘረኞች ናቸው። እንዴት ነው ዘረኞች የሆኑት? የሁሉንም ብሔር ብሔረሰቦች ልብስ ይለብሳሉ አይደል እንዴ? አዎ። ታዲያ ለምንድን ነው የአማሮቹ የማይለብሱት? ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው? መጥፎ ዜና የወለድሽው ሰው ሳይሆን ኤሊያን ነው። በስመ አብ። ታዲያ ምንድነው ጥሩ ዜናው? ሞቷል። አረ ይሄን ቪዲዮ አረ እባክህ ለቅሶ ቤት ያለ ነው። እርገጠው ሙሽራ ምንድነው? ፈገግ በል እንጂ ሙሽራ ፈገግ በል። ምንድነው ፈገግ የምለው? እያገባው እኮ ነው። ሃይዳድ ምን ሆነ ነው? አንዷ ልጅ እኛ ክፍል በጥፊ መታችኝ። እንዴት? ጉርዷ ቂጧ ውስጥ ተወጥፎባት ሳወጣላት ዞራ በጥፊ መታችኝ። አንተ ምን ሆነ ነው? እንደዚህ እኮ አይደረግም። እንዲህ ዞራ በጥፊ ነው የሚሉክ። ሁለተኛ እንደዚህ እንዳታረግ። ኧረ እኔ ሁለተኛ አላወጣላትም። the next day ሃይዳድ ዛሬ ደግሞ ምን ሆንክ? ዛሬም ያቺ ልጅ በጥፊ መታችኝ። ለምን? ጉርዷ ቂጧ ውስጥ ሲገባባት ጓደኛ ያወጣላት። ካሪ አንተን ለመታች። እሱን እንዳመታው ብዬ መልሼ ስወጥፈው። ጤና ይስጥልኝ መብራት ጤና ይስጥልኝ። ይሄው መብራቱ ጧት 2 ሰዓት የጠፋ እስካሁን እስከ 6 ሰዓት ድረስ አልመጣም። ቆያ 6 ሰዓት ተኩል ነው ከስራ የምንወጣው። ጤና ይስጥልኝ መብራት ጤና ይስጥልኝ። እኔ የምለው አርብ ቀን መብራት የምታጠፉት ነገር ምን የሚሉት ነው? ዘ ብላክ ፍራይዴይ። ጤና ይስጥልኝ መብራት ጤና ይስጥልኝ። እኔና ባሌ ስቶቭ ለኩሰን ስጋ ጠብሰን ልንበላ ስንል መብራቱ ጠፋ። ቤት ውስጥ አዋዜ የለም አለ። ካዲያ ጥሪ ያበሉም። እኔ የምለው መብራት ኃይሎች መብራት የምታጠፉበት ምክንያት አሳጥራችሁ ንገሩኝ። አሳጥራችሁ ጉቦ ፈልገን። እሺ ጆከር በየቦታው ወንጀል ትፈጽማለህ፣ ነገር ግን ምንም ማስረጃ ትተህ አትሄድም። ይህንን እንዴት ነው የምታደርገው? ይቅርታ መርማሪ፣ የሥራ ልምዴን በየቦታው አላካፍልም። ራስህን ተመልከት። ትቅማለህ፣ ታጨሳለህ፣ አልኮልም ትጠጣለህ። ምን ባክሽ መርማሪ፣ በዚህ ኑሮ ያልተጠጣ መቼ ይጠጣ? ዝጋ። እንዴት ነው ግብረ ስጋ ግንኙነት ታደርጋለህ? ካላስቸገርኩሽ አንተ ነህ ጠንቋይ ቤት ሂጅ አላውቅም። ችግር የለው ምን ያለው? ኧረ ይቅርብኝ ይሄ ነገር። ና አትፍራ ቡና ና። ወይኔ ልጅ ዛሬ አስበላኝ። አባብዬ በርሶ መጀን አባብዬ ምን ፈልገሽ መጣሽ? ጎረቤት የት እያስካለችን ድፍት እንዲያረጉልኝ ደፋታለሁ። አልችልም እንዴ? ይችላሉ። አልችልም ወይ? ይችላሉ። ኧረ ይችላሉ አባብዬ። እርግጠኛ ናችሁ? አዎ እርግጠኛ ነን። እርግጠኛ ናችሁ? እግዚአብሔርን ምንድን ነው ራሱ አይደል እንዴ? ጠይቂ ዶክተር፣ የወር አበባ የቀረ ስምሽም አለበት ቤቲ። ዶክተር ለምን የወር አበባ እንደቀረ አልገባኝም። እኔ ግን ገብቶኛል ዶክተር። ጀርባኝ ስነካው ያመኛል። ኦኬ ጀርባሽን ስነካው ያምሻል። አዎ ዶክተር። ታዲያ አትንኪው ዶክተር። ባሌ እንዴት ሆነ? ኦኬ ሲኖትራክ ገይቶት የመጣው ነው አንቺ ባል? አዎ። ወይ ሱማ ሙሉ ሰውነቱ ፓራላይዝ አድርጓል። መንቀሳቀስ መብላት መጠጣት አይችልም። ከዚህ በኋላ ቀሪ እድሜውን አንቺ ላይ ሸክም ነው የሚሆንብሽ። ምን ስቀልድ ነው። ሞቷል። እሺ ወይዘሮ አስቴር ሆድሽ ውስጥ ስላለው ልጅ አዲስ ዜና አለ። አይ ዶክተር ጾታውን ማወቅ አልፈልግም። እሺ ልጁ መተንፈስ አቁሟል። እንዴት እንደዚህ ታደርጋላችሁ? ምንድነው አባዬ? ልጅ አይደል? ይቅርታ አድርግልኝ እንጂ ዝበል። ጭራሽ ሽርና መርፌ ሆናችሁ ሊያዛችሁ አባዬ። ሰይጣን አስተሱ ነው። ይሮ ደዛ። እኔ ልጅቷን በጣም ነው የምወዳት። ነፍሴ እስኪንገበገብ ልቀቃት። ጭራሽ እዚህም ልደግም ነው። ባለጌዎች አሁን ቶሎ ንሳግቡ። ደግሞ ንሳ ላይ እንደማይዋሽ ታውቃላችሁ። ስንቴ ነው ያደረጋችሁት? አንዴ ነው ያደረግነው። ሁለቴ ነው ያደረግነው። ምንድነው አንተ አይደል እንዴ ያደረግነው? ዝም በይ አንድ እንደግማለን።
ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ኦልራይት ዛሬ የምንማረው ስለ ቨርብስ ነው። አንተ ድንጋይ ናውጣ። እኔና አንተን ነው አንተን እኮ ነው እያያለሁ። ኧረ ራስህን ነው እያያለሁ። አንተ ናውጣ እኮ ነው የምልህ። አንተን እኮ ነው እያያለሁ። እኔን አይደለም እባክህ። አንተኛውን ነው። እኔ እነሱ ነው እባክህ። ራስህን ነው። አንተን እኮ ነው እያያለሁ። አትወጣም። መጥቼ በዚህ አናትን ሰፈር ስል ትወጣለህ እንዴ? ቲቸር እኔን ነው እንዴ? እና ማንን ነው? እዛ ታች ነበርን እያየ ነበሩ። እሺ ክቡራንና ክቡራት ተመልካቾቻችን ዛሬ የምንገኘው ከክቡር ከንቲባ አስቻለው ጋር ነው። እሺ ክቡር ከንቲባ እንደሚታወሰው 4 ትምህርት ቤት አስገነባለሁ ብሎ ከመንግስት በጀት ተቀብለው ነበር። 2 ትምህርት ቤት አስገንብተዋል። የቀሩት ሁለቱስ ክቡር ከንቲባ? እሱን ጥያቄ እንዳትጠይቀኝ አላልኩም? አዎ ብለኸኝ ነበር። ግን እኔ እውነቱን ከተደበቀበት አውጥቶ ህዝብ ፊት የሚያሰጣ እውነተኛ ጋዜጠኛ ነኝ። አረ እንደ ሌሎች ጋዜጠኞች በገንዘብና በጥቅማ ጥቅም አልታለልም። ከንቲባም ሆነ ማንም ሆነ ወንጀል ከሰራ ህግ ፊት አንጠልጥሎ የሚያቀርብ ታሪከኛ ጋዜጠኛ ነኝ። አይ እኔም ተቅለበለብኩ፣ ፈጣጠንኩ። እኔም ብሎ ታሪከኛ ጋዜጠኛ ምሳ ምንድን የተሰራው? ሽሮ። ኧረ ላሽ ዛሬም ሽሮ። እቃዝ ብለህ ብላ ጨምላቃ። ይኸውልሽ ማዘሯ ከአሁን በኋላ ሽሮ ስበላ ካይሽ እንግደኝ ነው። አበላም አትብላ ጥጋበኛ። ስንቱ መሰለህ በየጎዳናው የሚላስ የሚቀመሳት ወጣኔ ደፈው። እነሱን አላበላ እኔን የሚበላው ወጣኔ ድፍት አድርጎት። እንካ ልጄ ጠና ይደፋ። ምን ይደርሽላል? ምንድነው? ሽሮ። አመሰግናለሁ። ጠኔ ይሻለኛል። ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው። ከኔ እጅ ማንም ነው ማያስጥልህ። ክቡር ዳኛ በስቢት እኮ ተደብቆ ሞቷል። ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀብን። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይርግባ እንዴ ገሎኝ ነበር። ኤሌክትሪክ ሞትኩ እንዴ? ፈጣሪ በየትኛው ስሬ ነው ገነት የገባሁት? በየትኛው ፕራንክ ነው? እሺ በወሩስ ስንቴ ፔሪድ ታያለሽ? አረ ዶክተር በህይወቴ ፔሪድ አይቼ አላውቅም። ማለት ስንት ዓመትሽ ነው? 30። ታዲያ እንዴት ነው እስካሁን ፔሪድ ያላየሽው? እንዴት ነው ማየው? ዶክተር እንዴት አደርክ? ተኝቼ። እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት ዓመቶት ነው? 80። ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው፣ ያጋጠማል። አይዞት። እና አርጂታል ሽማግሌ ነህ ከአሁን በኋላ አይኔ አይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ። ዝም ጀዝባ። እንደዚህ ሀገር ዶክተሮች ምን ጉድ ናቸው? አንድ እውቀት የለም ወሬ ብቻ። ሳሆንስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው። ሌባ፣ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኖ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። ጤና ይስጥልኝ ፖሊስ ጣቢያ። ጤና ይስጥልኝ። ባሌ ላይ ክስ ለመመስረት ፈልጌ ነበር። ለምንድን ነው ባልሽ የምከሹ? እንዴ በየቀኑ ይደበድበኛል። አሁንማ የኔ ያልበቃ ብሎት ቤተሰቦቼን ሁላ ነው የሚደበድበው። ቤተሰቦቼን ማለት እንዴ እኔን በጥፊ ብሎኝ እህቴ ልታገላግል ስትመጣ እሷንም በጠረባ እንደገና ወንድሜ ሲመጣ ደግሞ እሱንም በካራቴ። እሺ አሁን ምን ትለዋለህ? ጄኪ ጃን። ጤና ይስጥልኝ ፖሊስ ጣቢያ። አረ ወይኔ ባሌ ከጠፋ 1 ሳምንት ሆነው። እሺ አንቺ ተረጋጊ። ፎቶን ብቻ ላኪልኝ፣ እኛ ራሳችን ፈልገን እናገኘዋለን። ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር። ደግሞ አውቆ የጠፋን ልፈልግ ያላንቺ መኖር አልችልም እኮ ነው እያልኩሽ ያለሁት። ቆይ አንተ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እንግዲህ አንቺ ሌላ ሶስተኛ ቆሜ ከማይ ይሄንን መርዝ ጠጥቼው እሞታለሁ። ተው እንዳታረገው። ተው ይሄን ያለ ለምትወደኝ አላወኩም። ፍቅሬስ ከሞት መሆኑን አላወኩም ነበር። አናቷ ጆርጂስ ተመቸሻ? አዲስ ፍሌቨር እኮ ነው። ጆርጂስ ነው እንዴ? አተች ደግሞ ፈጣጣ ነች። ደግሞ ለፍቅር ብዬ መርዝ ልጠጣ። እሺ አንተ ግማታ አቺ ምን አባሽ ነው? ዝም በል በእናትህ። ደግሞ ከኔ ጋር ከተለያየን በኋላ ገርጥታ ምድ መስላል። አዋንትን እኮ ነው አመድሽን አራክፈሽብኝ ነው። ሻው ምን አባሽ ፈልገሽ ደውልሽ? እሺ ጀመረክ ደግሞ። በእናትህ ብዙ ተስፋ አታርግ። እኔ ጀስት እንኳን አደረሰ ለማለት ያህል ነው። ምን አገባሽ? ብደርስ ባልደርስ ደግሞ አቺ ፎርፎርሽ ተጋባብኝ መሰለኝ። ዝጋ አንተ ቆርቆራ። ስማ ደግሞ ባለፈው ከማን ጋር ነው ተቃቅፈህ ስትሄድ የነበረው? አዲሷ ፍቅረኛ ናታማ። ጨዋ ልጅ ቅድስት ትባላለች። ቅድስት የታች ሰፈሯ የሚኪት? አዋ ቅድስት ቺቺኒያ። የምን አባሽ ቺቺኒያ ነው? ስሚ ጨዋ ልጅ ነች። ለዛውም ቨርጂን
ቨርጅን ባንዴክ ነው። ለነገሩ እኔ ምን አገባኝ? ከአቤል ጋር ፍቅር ጀምረናል። አቤል የመሲ ወንድም? አዎ ጨብጥ አለበት። ጋኔ ሊጨብጥክ። አይ አቤል ፍቅረኛሽ ሆነ። ለነገሩ ይበለው መጥፎ ሰው ነበር፣ ግፈኛ ሰው። አይ አቤል ደግሞ እኮ ግንባሩ ሰፊ ነው፣ ግድንግድ። የቅድስትም ሰፊ ነው። ማ የኔ ፍቅር ስሚ፣ ግንባሯ ጠበብ ያለ ቆንጅዬ። አይ ስለ ግንባር አይደለም ያወራሁት። ወንድም ይሰፈር ስላለው ኒንጃ ሰምተሃል? የምን ኒንጃ ነው? ገደለ ከያዘ ገደለ ተና ያረጋግጥ። ምን አባ ኒንጃ ነው የምታወራው? ይልኝ እንዴ ምንም ነገር ቢጠይቅ ስጠው። እኔ ለራስ ብዬ ነው ለህይወት ተሰጋላ ስጠው። ምንም ነገር ቢጠይቅ ስጠው። ነግሬያለሁ፣ ለራስ ብዬ። የምን አባቱ ኒንጃ ነው? ኒንጃ ምሮ ኒንጃ ያሉኝ ነው። በዚህ መንገድ ደግሞ ለምን ጀመራችሁ? ተንበርከክና ያለህን አውጣ። ከኒንጃ ጋር መሳፈጥ መስዋዕትነት ያስከፍላል። ምናልባትም የህይወት መስዋዕትነት። የምን አባ መስዋዕትነት ነው? እማትንበርከክ ከሆነ ሰባቱን አንጻራ የብሩስ ሊጎች በመጠቀም ዘርራ ነው። አንተ አህያ ምን እሺ ነው ዳድ? እሱ የለም ብለህ ተጋድመህ ነው የምትለው አሉ። ኧረ ዳድ ውሸት ነው። ስንት ሰዓት ነው ከእንቅልፍ የምትነሳው? 12 ሰዓት ከጧቱ ከምሽቱ አንድ ድንጋይ በመተኛ መሰለ እንደ ድህነት ተራራ የምንሄደው። የዘንድሮ ድህነትን ከመናድ ኪሊማንጃሮ ተራራ መናድ ይቀላል። ዝጋ። የድህነት ተራራ ለመናድ አሁን ሁሉ ስራ መጀመር አለብን ዳድ። ከዘንድሮ ድህነት ጋር ብዙ መሰፈጥ አያስፈልግም። እንሄዳለሁ ብለህ ይናድብሃል። ዝም በለኝ ስታወራ እናደዳለሁ። አሁን ወደ ቤት እየመጣሁ ነው። ቡና አፍልተህ ቄጤማ ጎዝጉዘህ ዕጣን አጭሰህ አጫጭሰህ ቅቤ አንጥረህ አብሲት ጥለህ እንድጠብቀኝ። ምን ማለት ነው? ጨረስኩ። ካልተመቸህ ቃል ለቅምቅም አድርገህ ወደ ጎዳና ዳድ። ተነስተን እሳት አደጋ። ሄሎ፣ እሳት አደጋ። ቤቴ እየተቃጠለ ነው። ቤትሽ የት አካባቢ ነው? 04 ቀበሌ ነው። ባካችሁ ቤቴ እየተቃጠለ ነው፣ ቶሎ ድረሱልኝ። እሺ ሙሉ ስምሽ ንገሪ። ቤቴ ላይ ማሰፋዳና ደስ ይላል መጣን። ደስ ይላል ኤክስ ነቻ ና እናድናት። ምንድን ነው? አረጋና መኪናው አይደል እንዴ? ቶሎ ሄደን እናጥፋላት እንጂ እሳቱ። ሰማይ ለኔ እንደዚህ መፈጣጠም የሚባል ነገር አይመችም። እስኪ በዛሬ ደስታ ቃል ነው። አረጋ ፈታ ብለን ሄደን ማጥፋት እንችላለን። አሁን ግን ቡና እንጠጣ ያልክ እና ቡና ሄደን ጠጥተን እንምጣ። የምን ቡና ነው የምታወራው? ና መኪና ውስጥ ግባና ሄደን እናጥፋላት ነው እኮ የምልከው። ፈጠን አድርገህ ነው እንጂ ቤቱ እኮ ነደደ እኮ በቃ። እንደዚህ ነገር አይመችም። ረጋ ብለን ነው እንዳትለው። ምድር ላይ 70% አደጋ በምን እንደፈጠረ ታውቃለህ? በእሳት አደጋ ነው አይደለም፣ በመኪና አደጋ። አሽከርክር ረጋ ብለህ ጤና ይስጥልኝ እናቷ የቤተሰብ አማካሪ ምን ልርዳው? ኧረ ሚስት የሚባል ነገር ፈልጌ ያወጣው። ምን ትመክረኛለህ? ባንክ ውስጥ ምን ያህል ብር አለ? ባንክ ውስጥ ምንም የለኝም። ያው ዋናው ፍቅር ነው። ገንዘብ ነገ ቀስ ብሎ ይመጣል። አዎ ሚስትም ከነገ ወዲያ ቀስ ብላ ትመጣለች። ሄሎ የቤተሰብ አማካሪ። አቤት። 12 ዓመት ሙሉ አስተምሬ ሰው ይሆናል ብዬ ያሳደግኩት ልጅ ሹገር ማሚ ያገናኝ ሆነብኝ። በጣም ያሳዝናል። እስቲ አንዴ ስልኩን ስጪው። እስቲ ምከረው። እንካንተ ሄሎ። ኧረ በእግዚአብሔር ለኔ ማገናኝ። ሄሎ ቤተሰብ አማካሪ። አቤት። እኔ ትዳር ፈላጊ ነኝና እውነተኛ ልብ የሚሰጥ ወዳጅ እፈልጋለሁ። ምን ትመክረኛለህ? ልብ የሚሰጥ የምታገኘው አይመስለኝም። ባይሆን ኩላሊት የሚሰጥ ፈልጊ። ሄሎ ቤተሰብ አማካሪ። አቤት። ባሌ እኔን ትቶ ሌላ ሴት ጋር ሄደ። ታዲያ ይዞሽ ሂድ። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል እባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰመመን ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል እኔ ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችኋል። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከረው። የማን ልጅ ታውቁ 30 ዓመት አልፎታል እና አንቺ ለምሳሌ ልጅ እንደዚህ ቆንጆ ሆኖ ሌላ እርጉዝ ነች እኮ አስረግዣታለሁ። ደግሞ 25 ዓመት ሆነ እያሉ ያስወራሉ እና 30 ዓመት ሆነው እያስከረች ነገረች የገረዘቻት እና ጥሎሽ ማይጣለ መቼ ነው የምጥለው? እኔ ነኝ የምጥለው። ሰውዬ ቀልድ እንደስጎ ይላሉ። ቀይ ምንጣፍ እንደዚህ ከዚህ እስከ በሩ ውስጥ አንጠፋችሁ ቄጤማ ካነሰነሰ አልገባም። ኧረ ና በቃ ምን እሺ ተማሪዎች የሰው ልጅ ስንት የስሜት ሕዋሶች አሉት? እኔ ቲቸር። እሺ አንቺ ቤቲ? 6
እሺ አንቺ ቅድስት አቤት ሀብታም ወንድን ሪች ሜን ብለሽ ከጠራሽው ድሃ ወንድን ምን ብለሽ ነው የምትጠሪው? ድሃ ወንድ አልጠራም። እሺ ናቲ ወደፊት ምን መሆን ነው የምፈልገው? ቲቸር እኔ ኮሜዲያን ነው የምፈልገው። ለአንተ በዚህ ሰዓት ምርጥ ኮሜዲያን ማን ነው? ትምህርት ሚኒስቴር። ምንድን ነው ቆይ እዚህ ክላስ ጓደኛ ብቻ ነው ተሰብስቦ የገባው? እሺ አንተ ደግሞ ጓደኛ ለምንድን ነው የቀረው ዛሬ? ቲቸር የሆነ ፊዚክስ አስተማሪ ሰሞኑን ቲክቶክ ላይ ላየህ? በቃ እሱን ካየ በኋላ አንተ ዘጋው። ሰላም ዶክተር። እሺ ሰላም ነው። ባለቤቴ እርጉዝ ናት ብላችሁኝ ነበር። አሁን ካንተ ሳለ ባለቤቴ እርጉዝ ነች እንዴ? ከኔ ጋር ምንም አልጋጠቀም። ከኔ ጋር ግን ታውቃለች። ሰላም ነው ዶክተር። እሺ ሰላም ነው። አንድ ነርስ ከባሏ ጋር እዚህ በር ላይ የተሳሳሙ እኔን ገፍትረው ጣሉኝ። እንዴ ነውር አይደለም እንዴ? ያው እነሱንም ተረዳቸው። ፍቅር እውር ነው እንዴ? እኔም እኮ እውር ነኝ። እሺ ሰላም ነው ዶክተር። እንዴት አደርክ? ተኝቼ። ዶክተር ልጄ እንዴት ነው? በጣም አዝናለሁ። ልጅሽ ከተወለደ ከ30 ደቂቃ በኋላ ሞቷል። ስቀልድ ነው። ሲወለድ ሞቶ ነበር። ሃይ የሰፈሬ ልጅ ሃይ ዩ ኖ ዋት በጣም ነው የታዘብኩሽ። አንድ ሰፈር ሆነን እስከ ዛሬ አወርተሽኝ አታውቂም። ኒንጃ ባለጌ ነው ምናምን ሲባል ስለምሰማ እዚህ ጆአናም ሰፈር የሚወራውን ተምኛለሽ። ምቀኛ ብቻ እኮ ነው የሞላው እንዴ። እኔ አሁን ራሱ ከጂም ነው የመጣሁት። እኔ ጡንቻዬን ንኪው። አይሻ አላልኩሽም? አይሻ እናቴ ትሙት ስፖርተኛ። እስቲ አሁን ደግሞ ያንቺ ልንከው። ኧረ አንቺ ራሱ ስፖርተኛ ነሽ። አንቺ ራሱ ስፖርተኛ ነሽ። እሺ አሁን ደግሞ ዳረቴን ንኪው። ዳረቴን አሪፍ ነው እንዴ። ምን ሆነሻል አንቺ? የስፖርተኛ ደረት እኮ ነው። እኔ አሁን ደግሞ በተለይ አንቺ ልንከው። ዘገምተኛ ይዛ ቲቸር የናቲ የብልግና ቪዲዮ እያየ ነው። ምን ሂዱ ሸታም መቼ አየሁ? አይቼዋለሁ። እያየ ነበር። አላየሁም። አይተሃል? አላየሁም። አላየህም? ኧረ ቲቸር አላየሁም። እስኪ ተነስኩ። ጤና ይስጥልኝ ፖሊስ ጣቢያ ነው የምልርደው። ኧረ የፖሊስ አለ። ህጋዊ ባሌ ከሴት ጋር ግንብ ስር ቆሞ ሲሳሳም አየሁት። እሺ አሁን ምን ይባላል? ግንብ ጥብስ። ሄሎ ፖሊስ። አቤት። አይኔ እያየ ባሌ ከሴት ጋር ፔንሲዮን ገብቶ አደረ። ኧረ ውዴ መቼ አደርክ? ዝም በል። አይኔ እያየ አይደለ ፔንሲዮን ገብታችሁ ወጣችሁ። ካዲያ ሾረትን እንጂ መቼ አደርን? ሄሎ ፖሊስ። አቤት። አሁን ከባሌ ጋር እንድታፋቱኝ ነው የምፈልገው። ኧረ ፍቅር ምን አደረኩ? ኧረ ሂድ ከአንተ አህያ ይሻለኛል። አህያ። ኧረ ተይ ግን ተይ አታስጨንቃት። ያለው እኮ 21ኛው ክፍለ ዘመን ላይ ነው። የሴት ልጅ ምርጫ ማክበር አለበት ማለት። አህያ ይሻለኛል ካለች አለች። ሄሎ ፖሊስ። አቤት። ልጄ አይፎን ካልገዛችሁልኝ በረኪና ጠጣለሁ እያለ ነው። ስልኩን ስጡት። እንካንተ ሄሎ ይቅርታ ኔት ምን እያደረግሽ ነው? እያጨስኩ። ለምንድን ነው የምታጨሽው? እንጃ ምናልባት ማንም ስለማይወደኝ። ይኸውልሽ ኔት አንቺ በጣም ቆንጆ የተባረክሽ ነሽ። ማንም ስለወደኝም ብለሽ አትጨነቂ። ከአንቺ ምንም ምላሽ ሳይጠብቅ የሚወድሽ አንድ አምላክ አለሽ። አይሻ እንደዚህ ፈገግ ስትይ ነው የማይምርብሽ። ይሄንን ቆሻሻ አምጪ። ሁለተኛ ይሄንን መርዝ ስትይ እንዳለሽ። አንቺ የተባረክሽ ነሽ። ፈጣሪ ባርክሽ። እሺ በጣም አመሰግናለሁ። እሺ እዚህ ለራሴ ሲጋራ አጥቼ ወልፉኛል። አንተ ነህ ሰፈር አፈላ የተባለ? አዎ ምረው። ተንበርከክ ተንበርከክ። እናቴ ትሙት ያብስራ። ማን ነው ያብስራ? ያብስራ የታይ ሰፈሩ ሂድና እንደ ካቦነትክ የሆነ ልጅ እያፈላ ነው ወይ በለው ብሎ። ኦኬ ካቦነሽ እንዴ? ና ምንድን ነው ያስቆረም? ሂድ በቃ ሂድ። ብራዘር አዲሱ የ32 ስልክ ይኩ አትሂድ። ኧረ ብራዘር አትሂድ። ኧረ አሪፍ ስልክ አተምረው ልንጃ እንዴ የቅድሙ ልጅ ነው አይደል እንዴ? አንተ ምንድን ነው? ተንበርከክ። አንተ የምታጠግብም እንዴ? ኧረ ብራዘር ስልክ ይመልስልኝ። ከናስቲ ኧረ ብራዘር አጎቴ እኮ ነው የገዛኝ። አውልቅ ልብስህን አውልቀው። አውልቅ ልብስህን። ሄይ ጀብዳኛው ይባላል። እዚህ ድርጅት ውስጥ 150 ሚሊዮን ዶላር የሚያወጣ ዳይመንድ እንዳለ ደርሶበታል። ሙሉ ድርጅታቸውን ሀክ ካደረገው በኋላ እዛው ሄደላቸው። ሄይ ሰላም ምን ፈልገህ ነው? ምን ልርዳህ? ያው አመጣጤማ እዚህ ድርጅት ውስጥ የሚገኘውን 154 ሚሊዮን ዶላር የሚያወጣውን ዳይመንድ ልሰርቀው ነው እና ያው ያለበትን ቦታ ብትነግሪኝ መቼም ቅር አይልሽም ማለት። እሱ ዳይመንድ ያለው 54ኛ ፎቅ ላይ ነው። ያው ሴኩሪቲዎቹ ማለፍ ከቻልክ መውሰድ ትችላለህ። ለዚህ እርዳታሽ ከኔ ትልቅ ጉርሻ ታገኛለሽ። እንደዚህ ቀስ እያለ ነው የሚዘጋው። ይቆያል መሰለኝ። ሴኩሪቲ ካላስቸገርኩ የዚህን በር ቁልፍ ስጠኝና ዳይመንዱ ሰርቄ ልውጣ። ወደ ሞት መንጋጋ ሰተት ብለን እንደገባ ብነግርህስ? ኦ ማይ ጋድ ስፒድ ፎርስ ማስ ስፒድ ኢዝ ኢኳል ቱ ፎርስ ታይምስ ማስ። የስ አፋንድ በዚህ ከመር ብቻ ሰው መዘረር እንችላለን። ኦ ማይ ጋድ እንዳልበርት ተነስተን ሀብታም ልሆን ነው ማለት ነው።
ኦ የሆነ ቦታ ስተታለ ፎርስን ከማስ በፊት ላድርገው። ለምንድን ነው የምጃጀለው? እዚህ ምን ልሰራ ነው የመጣሁት? ሲጀምር በስተመጨረሻ ነገሮች ግን ለምን ለኔ ቀላል የሚሆኑት? ባይሆን አሁን ትንሽ እንቅስቃሴ ይኖር ካላስቸገርኳችሁ ዞር ዝሉ ከዛ ጋር በዛው ኩን ሞጣውና እጅን በልቶ ነው። አሁን ነው ጥርሱን አራግፉና ተቀበሉት። Bienvenidos a la cripta. Dame tu cosita. ምን እየሰራችሁ ነው? እየቀለዳችሁ እኮ። Ay. እውነት ለመናገር ያንን አስቤበት አልነበረም። Dame tu cosita. Ay, ay, ay. አረ ጀግና ነው ግን ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያደረጋችሁ ለደበራችሁ ፈታዛና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ፒስ